በጥበቡ ጠብቆ አስውቦ አሳምሮ የፈጠራት እጅግ ውድ ናት። በአሳ አንበሪ ዮናስ 3 ቀን ውሎ ሲያድር አሳ አንበሪ ሳያደማው ሳይቆስለው እግዚአብሔር በኪነ ጥበቡ በመለኮቱ ጠብቆ ወደ የብስ እንዳመጣ ሁሉ ከርኩሰትና ከኃጢአት ጠብቆ በቀደመው የአዳም ጥንተ ሥጋ ፈጥሮ የሰጠን እናታችን ነች። ወላዲተ አምላክ አምላክን የወለደች እግዚአብሔርን ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለው ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመችነት ስለሆነች ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት ይቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋቱን ቢኖር ቀረብ ብሎ መጠየቅና መመካከር፣ ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ እንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናል እና ለወደፊትም እመቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድን በሰፊው ዘምሮላታል። በዚህ ጊዜ እርሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታ ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥሎ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞትም እንኳ ፈቃደኛ ሆና ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውም ደግሞ ሰውኛ ሳይሆን እንበለሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣት ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለሀብታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለው። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረዥም ዘመን ረዥም ወራት ተጉዛ ወደ ግብፅ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገና ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም እና ይህንን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን ችሎታን ለሚዲያ ፍጆታ ለማዋል መጽሐፉን ከአውዱ ውጪ በመተርጎም እየተሰጠ ያለው እየተሰበከ ያለው በዕለቱ የኢየሱስ ክርስቶስ ቤዛነት እና አዳኝነት። ስለዚህ ለምንድን ነው ጥላ ቤዛ ይባላል፣ ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋል እና ለተነተኑልን ትንታኔ እያመሰገን በሰዓቱ ስለ ጫማ ቤዛነት፣ ስለ ባርኔጣ ቤዛነትና ስለ ልብስ ቤዛነት፣ ስለ ገንዘብ ቤዛነት፣ ስለ ቁስ ቤዛነት፣ ስለ ብሉይ ኪዳን እንስሳ ቤዛነትም ብዙ ለመተንተን አላስፈለገኝም። ምክንያቱም ታላቁና ሕያው ቅዱስ አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለሆነ የግድ እሱ መሰረት ስላለበት እሱ መነገር ስላለበት ከዚህ የተነሳ ነው እንጂ እኔ እመቤታችንን ለማቃለል ለመናቅም አይደለም። እኔ በዚህ ደረጃ እኔ መፈረጃቸው በጣም አዝኛለሁ። ምዕመናንም ደግሞ በዚህ ደረጃ እውነት መስሏቸው በተሳሳተ መንገድ ይህንን ማሰባቸው እንደ ትክክል አድርገው መውሰዳቸው ትክክል አይደለምና
ስለዚህ እመቤታችን ቅድስት ድንግል ማርያም ነች የጌታችን የአምላካችን የኢየሱስ ክርስቶስን የማዳን ትምህርቱን ነገረ ድነቱን የዘላለም ቤዛነቱን አዳኝነቱን በማዳኑ ተረፈ የሌለበት መሆኑ መርገመ ስጋ መርገመ ነፍስን ያስወገደ የሞትን ክንዱ ብርት ሰብሮ ወደ ቀደመ ሀገራችን ወደ ቀደመ ቤታችን መመለሱን ወደፊትም በሰፊው የምናስተምረው ይሆናል። የቤተክርስቲያናችንም ትምህርት ነው። እመቤታችን በነገረ ድነቱ ስጋዌ ስናስብ መነሻ እሷ ናት። እሷ ዋና መነሻ ነች እና በነገረ ስጋዌ ውስጥ በነገረ ድነት ውስጥ አምላክ የሰጣትን ቦታ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የተሰቀለው። ስለዚህ እንደ ቤተክርስቲያን እንደ ግሌ እኔ ለእመቤታችን ያለኝ ፍቅር እጅግ የተለየ ነው። እኔ ስሟን ጠርቼ በተስማ ለማለም ብዬ ለምኜ ተመሬበታለሁ ስሟን። አሁንም የምንጸልየው ሌላ ጸሎት የለም። የሁለቱ ውዳሴ ማርያም ሰው ነው የምንለው አንቀጸ ብርሃን ነው የምንጸልየው። ውዳሴ ማርያም ሲባል ግን ተራ ድርሰት ሊመስላቸው ይችላል አንዳንድ ሰዎች። ውዳሴ ማርያም ብሉይና አዲስ ኪዳን የታጨቀበት ምርጥ መጽሐፍ ነው። ይልቁንም ብሉይ ኪዳን፣ አዲስ ኪዳን፣ መጽሐፈ ሊቃውንት እነዚህ ተጨምቀው ነገረ ድነት የጌታችን የአምላካችን ኢየሱስ ክርስቶስ የማዳን ስራው ቤዛነቱ አዳጅነቱ በሰፊው የታጨቀበት የሚተነተንበት የምንጸልየው እሱ ነው እና ቅድም እንደተናገርኩት የውሃ ምዕመናን ልጆቼ አንድ ሁኑ። እኛ በዚህ ሰዓት አንድ ነው መሆን ያለብን። በጠላትነት በዚህ መነሳሳት የለብንም። ጥፋትም ካለ ቤተክርስቲያን መዋቅር አላት። ይህ በየአውደ ምሕረቱ ያለው ከስድብ እንደዚህ ያለ ነገር ጥሩ አይደለምና ይህንኑ አደራ ለማለት ነው። እግዚአብሔር ሀገራችንን ይባርክልን፣ ይቀድስልን። እግዚአብሔር ይባርካችሁ። ግማሽ ነች። ምክንያቱም የአእምሮ ግማሽ ስለሆነች ይህና መሰል ነገሮች የሰጠቻቸው ምስክርነት በእርግጥም ሐዲሱ ቁርአኑ ላይ ያለ እንጂ ሳታውቀው ቀርታ ሳይሆን ያለ ነው ማለት ነው። ሳሪ ጥያቄሽን አቅርቢላቸው። እሺ እፎይ፣ በመጀመሪያ መጀመሪያ አካባቢ በጣም ነበር የምጠራ ሰው አሁን አይኔ እንዲገልጥ እንዳይ የቆምኩበትን ቦታ እንዳስተውል ስላደረከኝ በጣም አመሰግናለሁ። ያው ፈጣሪ ነው ለሰው ልጅ የሚገባውን ነገር የሚሰጠውን ስላመሰገንኩ ምንም የሚጨምር የሚቀንስም ነገር ስለሌለ ሰው ስለጠላሁ ምንም የሚቀንስ ነገር የለም። ያው በሰዓቱ ግን ስሜቱ ትንሽ ያስጠላል። አንተ ስለ ሃይማኖት ሲነገር ነው፣ ከዛ አንጻር ነው። አሁን ወደ ጥያቄ ሲሄድ የመጀመሪያው ማለት በስምናም ሆኜ ለማመንም ለመስማትም የማልፈልገው አሁን አምላክን እንዴት ነው ሊገረፍ የሚችለው? ማለት አንተ አምላክን እንዴት ነው የምትገርፈው? አንዱ እሱ ጥያቄ እንዴት ነው ሊሆን ይቻለው? እንዴት ነው አምላክን ሰው ሊገርፈው የሚችለው? ሊገድለው ሊሞት የሚችለው እንዴት ነው? ሌላኛው ጥያቄ ደግሞ አንድን እንዴት ነው ሶስት አድርጎ አንድን ሶስት ደግሞ አንድ አድርጎ እንዴት ነው የምታምኑት? ያው እኔ በእስልምና ሆኜ ሶስት አምላክ እንደምታመልኩ ነው ሰማይ ነውና አሁንም ካነበብኩት ይህን ነገር እንድታስረዱ ነው ፈልገው። አንድን እንዴት ነው ሶስት አድርጋችሁ የምታመልኩት? ሌላው ደግሞ እግዚአብሔር እኔ እናንተን ፈጥሯል፣ ሰው ሰማይና ምድርን ፈጥሯል፣ ሁሉም ፈጥሯልና አዳምና ሔዋን ባጠፉት ጥፋት ከገነት እንዳስወጣቸው በምድር ላይ መጥቶ ያን ሁሉ ማስተማር ለምን አስፈለገ? ለምንድነው ዙፋኑ ላይ ሆኖ እኛን ያልማረን? ለምንድነው ይህን ሁሉ ነገር ዋጋ የከፈሉልን? ማለት ይህ ትልቅ ነገር ነው እና እኔ በራሴ ባይምሮዬ ለማሰብ ይከብደኛል። ማለት ለእኔ ሲል አምላክ እንዴት ነው መጥቶ ሊገረፍ ሊመታ የሚችለው? ለምንድነው ዝም ብሎ ያልማረን? ምክንያቱ ምንድን ነው? እና ይህን መልስልኝና ሌላኛዎቹም አሉ የጻፍኳቸው ጥያቄዎች። መምህራኖች ቀጥሉ። እናንተ እያላችሁ እኔ ማውራት ሳይጠበቅብኝም አይ ቲንክ እናንተ ቀጥሉ። መምህር ኤፍሬም ይቀጥሉ። አይ ብትሉ ድንቅ ነበር። ግድ የለም እህታችን፣ በጣም ድንቅ ጥያቄ ነው ያነሳሽ። ቢቻል ማስታወሻ ይዘሽ ደግሞ በደንብ መልሱን መስማት ተገቢ ነው። ቀዳሚው ጥያቄሽ ምንድነው የነበረ? አምላካችን ኔትወርክ ይሰማል አይደል? ያዝ ያደርገኛል። ይሰማል። በጣም አሪፍ። ስለዚህ ነገረ ስጋዌና ምስጢረ ስላሴ ይባላል ሁለቱ አሁን ያነሳሽው ሀሳብ። በነገረ ስጋዌ አካላዊ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ ስግው ሆኖ በእመቤታችን ተወልዶ የደረሰበትን ስቃይ፣ በደል፣ ግርፋት፣ ሞትና ትንሣኤ
ለምን አደረገው? ባሪያም ተቀምጦ በዚያው በሚኖርበት በዘላለማዊ ህልውናው በዙፋኑ ተቀምጦ የሳተውን አዳም ወደ ቀደመ ክብሩ መመለስ ሲችል ከሰማየ ሰማያት መውረድ፣ ከድንግል መወለድ፣ በአይሁድ አደባባይ መቆም፣ ፍርድ መቀበል፣ በቀራንዮ አደባባይ መሰቀል፣ ወደ መቃብር መውረድ ለምን አስፈለገ የሚል ነው። ይህ ነገረ ስጋዌ ወይም ምስጢረ ስጋዌ ተብሎ ይነገራል። ስጋዌ ማለት ሰው የመሆን ምስጢር፣ የአምላክ ሰው መሆን እርሱ ስጋዌ ይባላል። ይህን ያነሳሽው ሁለተኛው ጥያቄሽ ምስጢረ ስላሴ ነው። አንድ ጊዜ ሶስት ሌላ ጊዜ ደግሞ አንድ ትላላችሁ፣ እንዴት ይሆናል ነው። ለነገር ትክክል ነች። ሶስት የሆነ ነገር አንድ አይሆንም፣ አንድ የሆነ ነገር ሶስት አይሆንም። እኛ ግን እያልን ያለነው ለአምላክ ነው። ለአምላክ ደግሞ ይህ እንዴት ይሆናል ብለን ምን ሞግተው አይደለም። ራሱን የገለጸበት ምስጢር እኔ እንዲህ ነኝ ብሎ ነው የነገረን። አንዱ እሱ ነው። ሌላኛው ምስጢር ስላሴ የሆነ ቀን አንድ የሆነ ቀን ሶስት የሆነ አምላክ አይደለም። አንድ የምንለው በባህሪ ነው። ዘላለሙን አንድ ነው። የሆነ ቀን ሶስት አይደለም። የሆነ ቀን አራት አይደለም። የሆነ ቀን አንድ አይደለም። ይቅርታ ሶስት አይደለም። ስለዚህ ምንድን ነው ማለት ነው? ስላሴ በባህሪ ዘላለም አንድ ነው። በመለኮት ዘላለም አንድ ነው። በህልውና ዘላለም አንድ ነው። በአገዛዝ ዘላለም አንድ ነው። በስም ዘላለም ሶስት ነው። በግብር ዘላለም ሶስት ነው። ሌላም በመሳሰሉት ሶስት ብለን ምንናገርበት አለ። አንድ ብለን ምንናገርበት አለ። አንድነቱ ወደ ሶስትነት አይፈልስም፣ ወይም ደግሞ አንድነቱ በሶስትነት አይሰነጠቅም። ሶስትነቱ ደግሞ በአንድነት አይጠቀለልም። ዘላለም የሚኖር አንድነት፣ ዘላለም የማይጠፋ ሶስትነት ማለት ነው። ይህ ነው ምስጢረ ስላሴ የሚባለው። ምክንያቱም እግዚአብሔር ራሱን የገለጸበት ነው። ለምሳሌ አብ የራሱ የሆነ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው እንላለን። እንዲህ ያለ ማለት ግን አብ የራሱ የሆነ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው አለ ማለት ግን አብ የራሱ ልብ፣ የራሱ ቃል፣ የራሱ እስትንፋስ አለው እያልን አይደለም። ቃሉ ወልድ ነው፣ እስትንፋሱ መንፈስ ቅዱስ ነው። አብ በራሱ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት ሕያው ሆኖ የሚኖር ነው። ወልድም በራሱ ቃልነት፣ በአብ ልብነት፣ በመንፈስ ቅዱስ ሕይወት ወይም እስትንፋስነት ሕያው ሆኖ የሚኖር ነው። መንፈስ ቅዱስም እንዲሁ በራሱ ሕያውነት፣ በአብ ልብነት፣ በወልድ ቃልነት ሕያው ሆኖ የሚኖር ነው ማለት። ይህ የረቀቀ ምስጢር ነው። እንዴት ይሆናል ካልሽኝ ይህ የሚታመን ነው። እንዴት ለምን እንዲህ ትሆናለህ ብለን ምንሞግተው፣ ለምን እንዲሆንክ ብለን ምንከራከረው አይደለም። ለምን ከተባለ ይህ ምስጢር እግዚአብሔር ነው። ምስጢር እግዚአብሔር ደግሞ ከሰዎች ሕሊና የተለየ በራሱ የሚወሰን ስለሆነ ራሱ በገለጸልን መጠን እንዲያናምናለን። ለምን እኛ ባሰብነው ልክ ሆነ ሲባል ከተባለ የፈጠረን እርሱ እንጂ እኛ አይደለንም። እያልኩ ያለሁት የፈጠርነውን ይህን ያህላል ይህን ይመስላል ብለን ልንናገርለት እንችላለን። ለምሳሌ ለምን ይህን ያህል ክብደት ሆነ፣ ለምን ይህን ያህል ኪሎ ሆነ ብለን መናገር እንችላለን። ለምን ከተባለ ያን ኃይል ያን አካል ያመጣ ነው እኛ ስለሆን ማለት ነው። እኛ ስለሆን ኔትወርክ ቀይ ያበራብኝ ነው። እንደሚሰማ ግን ምልክት ስጡኝ። ኮሜንቱም ዝግ ስለሆነ ይሰማል አይደል? ክርስቶፎር ይሰማል። በጣም ድንቅ። ስለዚህ የሆነ እኛ አይደለንም ያመጣ ነው፣ ያመጣን እርሱ ነው። እርሱ ደግሞ ሲያመጣን በባህሪ በህልውና በአገዛዝ በስልጣን በመለኮት አንድ የሆንሁ ዳሩ ግን ደግሞ ሶስት አካላት ሶስት ግብር ሶስት የሆነ ደግሞ ስም ያለኝ ነኝ ብሎ ሶስት አካል ያለኝ ነኝ ብሎ ራሱን ለቅዱሳን በገለጸበት ምስጢር በዚያ የምናመልከው ነው ማለት ነው። ምስጢረ ስላሴ የሚባለው ይሄ ነው። ይህ ማለት ግን ሶስት አማልክት አለን ማለት አይደለም። ሶስት አካላት አለን እንጂ አምላክ ግን አንድ ነው። ሶስት አካል ሆኖ እንዴት አንድ አምላክ ይሆናል ካልሽኝ፣ ሶስት አካል ሆኖ አንድ አምላክ የሆነ እርሱ ብቻ ነው። ልብ በይ፣ ሶስት አምላክ የሆነ ደግሞ አንድ አምላክ ማለት ሶስት አካል የሆነ ደግሞ አንድ አምላክ የሆነ እርሱ ብቻ ነው ማለት ነው። ማን ከተባለ እርሱ እግዚአብሔር ነው ከምንለው ጸሎታችን አንዱ ሊቃውንቱ ሲተረጉሙ ምንድነው? በቅድስት ስላሴ ማለት ልዩ ሶስት ማለት ነው። ልዩ ሶስት ማለት ከሌላ ሶስት ጋር የማትገጥም ማለት ነው። ሌላ ሶስት ነገር ብንቆጥር ሁለት ይቀራል፣ የተለያየ ነገር ይሆናል። አንዱ ፊት የመጣ አንዱ በኋላ የተገኘ ሊሆን ይችላል። በእነርሱ ዘንድ ግን አብ አባት ስለሆነ ወልድ ልጅ ስለሆነ ከመንፈስ ቅዱስ ከአብ የማያንስ ትክክል የሆነ ብላ ቤተክርስቲያን ታስተምራለች። ምስጢረ ስላሴ ነገ ከነገ በኋላ እየተማር ስትሄድ የሚገለጽልሽ ነው ማለት ነው። ወደ ነገረ ስጋዌ ስመጣ ለምንድን ነው አዳም በደለ? አዳም ከበደለ በኋላ ቃል ገባለት፣ መጦ ተወለደ። መጦ ከሚወለድ
ቃልም ከሚገባ ዝም ብሎ ባለበት አያድነውም ነበር ወይ ብለሽ ላነሳሽው ጥያቄ ረቂቅ ምስጢር ነው ያለው። ይህ ምስጢር ምንድን ነው? አዳም አትብላ የተባለውን ዕፀ በለስ በላ። ይህን ዕፀ በለስ ሲበላ ከመብላቱ በፊት እግዚአብሔር ትእዛዝ ሰጥቶታል ለአዳም። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ስታነቢ ወይቤሎ እግዚአብሔር ለአዳም እምኩሉ ዕፅ ዘሃሎ ውስተ ገነት ብላ ወምጽእፅ ዘታሬቡ ሰናይ ወእኩይ ትብላ ምንውስ ምበለት ትበልም ወተት ትመውት። በአማርኛ ልተርጉመው። እግዚአብሔርም አዳምን አለው በገነት ያለውን ሁሉ ብላ፣ ይችን ዕፅ ግን እንዳትበላ፣ ብትበላ የሞት ሞት ትሞታለህ ብሎ ነገረው። ልብ በሉ አትብላ፣ ብትበላ ደግሞ የሞት ሞት ትሞታለህ አለው። ማን ነው ባዩ? እግዚአብሔር። የሚባለው አካል ማን ነው? አዳም ነው። አዳም አሁን ይችን እንጨት በላ። እግዚአብሔር መሐሪ ነው። ልብ በሉ፣ እግዚአብሔር መሐሪ ነው። እንዳይምረው የሞት ሞት ትሞታለህ ብሎታል። እንዳይገለው መሐሪነቱ ሊቀር ነው። ልብ በሉ፣ እንዳይምረው ፍርዱ ሊታጠፍ ነው። ደግሞ እንዳይተወው ደግሞ የሞት ሞት ትሞታለህ ብሎታል። እግዚአብሔር መሐሪነቱም የማይቀርበት ፍርዱም የማይቀርበት ቀጭን ጎዳና አበጀ ማለት ራሱን ሰው አደረገና የአዳምን ሞት በራሱ ተሸከመና ነሳ ደዌነ ወጾረ ሕማመነ እንዲል ኢሳያስ ደዌያችንን ያዘ ሕማማችንን ተሸከመ እንዲሉ ነቢያት የአዳምን ደዌ አድርጎ የአዳምን ፍርድ በራሱ ላይ ተሸከመ። ይህ ማለት እንደ መሐሪነቱ አዳምን ማረው፣ እንደ ፈራጅነቱ ፍርዱን በራሱ ላይ ተሸከመ። አምላክ ለምን ተደበደበ? ለምን ቆሰለ? ለምን በፍጡር እጅ ወደቀ ሲባል አዳምን የሞት ሞት ትሞታለህ ስላለው የአዳምን ሞት ለመሸከም በራሱ ላይ ራሱን ሰው አደረገ ማለት ነው። ቃል ስለገባ አይደለም፣ የሆነ ነገር ስለሆነ አይደለም። የሞት ሞት ትሞታለህ ስላለው የአዳምን ሞት ሞተለት። እንደ መሐሪነቱ ማረው፣ እንደ ፈራጅነቱ በራሱ ላይ ፈረደ። ግልጽ ነው አይደል እህቴ? እንደ ፈራጅነቱ የፈረደው በራሱ ላይ ነው። እንደ መሐሪነቱ የማረው ማንን ነው? አዳምን ነው ማለት ነው። ይህ ምስጢር የተራቀቀበት ነው። ነገረ ስጋዌ የሚባለው ያ ነው። የእግዚአብሔር ቸርነቱን የምናደንቅበት ፈጣሪ ሲሆን በፍጡር እጅ። እንዲሁም አበው ሲተረጉሙ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰው ሆኖ ያዳነበት ጥበቡ እጅጉን ይረቃል ይደንቅማል ይላሉ። ምን ማለት ነው? ዓለምን መፍጠር የፈጣሪ ስራ ነው። ዓለምን መመገብ፣ ዓለምን ማሳለፍ፣ ዓለምን ማኖር የፈጣሪ ስራ ነው። አይደንቅም? የአንበሳ ስራው መስበር፣ መግደል፣ መብላት ነው በጎችን ሲያገኝ። ይህ አንበሳ ስራ ነው። በግ ውስጥ ግን ገብቶ በጓ አንበሳውን እየመታችው ወይም ደግሞ እየወጋችው ሲያለቅስ ብናገኘው ግን እንደነቃለን። ምክንያቱም የእርሱ ኃይሉ መብላት መስበር ስለሆነ። አሁን የተደነቅነው ዓለምን በመፍጠሩ ሳይሆን መፍጠርማ ግብሩ ነው፣ መፍጠርማ ባህሪው ነው። የተደነቅነው በፈጠረው ፍጡር ውስጥ ውህድ ሆኖ መጥቶ ተገኝቶ የፍጡርን ስጋ ተሸክሞ ዓለምን ማንቀጥቀጥ ሰማያትን መክፈት የሚችለው አምላክ እርሱ ግን ተጠመው እያለ ኤፍራጥስና ግዮንን የፈጠረ አምላክ የተጠማበት ምስጢር የተራቀቀበት ይህ በደለ አዳምን የተሸከመበት ምስጢር ነው ማለት ነው። ስለዚህ ሐሳቤ ግልጽ ከሆነ ለምንድን ነው ግን ሰው የሆነው? ለምንድን ነው ግን የተደበደበው? ለምንድን ነው ግን የወደቀው የተነሳው? ለምንድን ነው ግን መከራ የተቀበለው ከተባለ ማለት ደግሞ መሐሪነቱ ይቀራል ማለት ነው። ቢምረውስ ከተባለ ደግሞ ፍርዱ ይታጠፋል። ስለዚህ እግዚአብሔር ፍርዱ እንዳይቀርበት በራሱ ላይ ፈረደ፣ መሐሪነቱ እንዳይቀርበት በአዳም ላይ ምሕረት አወረደ። ይህ ምስጢር የተፈጸመበት ነገረ ስጋዌና ምስጢረ ሥላሴ ይባላል። በአጭር ሲገለጽ ቤተክርስቲያን የነገረችን፣ ቤተክርስቲያን ያስተማረችን፣ ከአበው ያገኘነው፣ ከመጻሕፍት የተረከብነው ይህ ነው። በደንብ ሲበራራ ደግሞ ውስጣዊ ሐሳብ ስላለው በአንቺ ሐሳቤ ከብዶሽ ከሆነ አቅለው በሐሳብሽ ልክ ደግሞ ወንድሞች ይነግሩሻል። ሰላም ክርስቶስ ሁላችን እንረዳው ዘንድ ይርዳን። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። መምህር የነ ቅዱስ ጳውሎስን የአባቶቻችን የመምህራኑ ጸጋ ያድርልን። ሳራ የገባሽ እና ያልገባሽ ካለ ጠይቂን። የገባሽን ይሄ ገብቶኛል፣ ደግሞ ያልገባሽ ካለ ደግሞ ይሄን ተጨማሪ ማብራሪያ ያፈልጋለሁ። ኦኬ፣ አሁን በክርስቶስ ለምን መጥቶ በምድር ለምን ዋጋ ከፈለ በሚለው በመጀመሪያ አዳም ጥፋት ሲያጠፋ እግዚአብሔር ቃል ስለገባለት እና ቃሉ የአምላክ ቃል ስለማይታጠፍ ያን ቃል ግዴታ ለመፈጸም በምድር መጥቶ ያንን መፈጸም ነበረበት በሚለው ነው የተረዳሁት። ሰው ልክ ካልሆንኩኝ ልክ አለመሆንሽ ሳይሆን አንቺ ጥያቄ የፈጠረብሽ ነገር በዚህ ዙሪያ አሁን እዚች ጋር የነበረው
ለምን ጌታ ከሰማኑ ማዳን ሲችል ለምን ሕማምን መከራ መቀበል አስፈለገው ለሚለው የመለሱልሽ መልስ አንቺ ያ መልስ በቂ ሆኖልሻል ወይስ ተጨማሪ ማብራሪያ ትፈልጊያለሽ? አሁን ባልኩት ሁኔታ የተረዳሁት ልክ ከሆነ ኦኬ፣ እሺ፣ ጥሩ። ተጨማሪ ነገሮችም ካሉ በኋላ እንጨምርልሻለን። ሁለተኛው ጥያቄሽ የነበረው ደግሞ ምንድነው? የአንድነትና ሶስትነት፣ ስለ ሥላሴ ሶስትነት በምንድነው አንድነት በምንድነው የሚለውንም አብራርተውልሻል መምህራችን እና እዛ ላይ ሲያለሽ ማረዳት እንዴት ነው? አሁን ጥያቄ የፈጠረብሽ ነገር አለ ወይስ? አዎ እሱ ላይ ማለት ምንም አልተረዳሁም ማለት ይቻላል። አሁን ለምሳሌ አምላክ አንድ ሆኖ እያለ ሶስት ሆነ፣ ከዛ ደግሞ መልሶ አንድ ሆነ፣ ከዛ ደግሞ ቃሉ ነው የእግዚአብሔር ቃል ነው ኢየሱስ የእግዚአብሔር ቃል ነው ይላል አይደል? እንዴት ነው የእግዚአብሔር ቃል? ከዛ ሰው ሆነ፣ ከዛ ደግሞ አሁን ምንድን ነበር ያልከኝ? ሶስት ሆነ፣ ከዛ አንድ ሆነ። እሱ አልገባኝም። እንደገና ደግሞ በመጽሐፉ ላይ እኔ አንድም ሶስትም ነኝ ብለዋል። ማለት አሁን ኢየሱስ በምድር ሲያስተምር ለ12ቱ ሐዋርያት እኔ አንድም ነኝ ሶስትም ነኝ ብለዋል። ልክ አሁን እንደተረዳሁት እንዳስረዳችሁ መጽሐፉ ላይ ያለ ማለት በዛ አንግል ነው እንደዚህ እየተባለ ያለው እና መሆር ደግሞ መጽሐፉ ላይ ብታሳዩኝ እና ብረዳው በጣም ደስ ይለኛል። ኦኬ፣ እሺ። ሌላው ይቅርታ ስልክ እየገባብኝ ነው። እሺ፣ ሰው አንድነትና ሶስትነት እና ከሰማዩ ለምን አላዳነንም? ሌላ ሶስት ጥያቄ ነበርሽ ወይስ? አይ ቲንክ አንደኛው ውስጥ ጠቀላል፣ ሁለተኛው መሰለኝ ሶስተኛ ጥያቄሽ። ሌላ ጥያቄ አለ ግን አንድ ላይ ጠይቅ እዚሁ ላይ። አይ ነው ቅድም ያቀረብሻቸው ውስጥ ያስቀድሙ እነሱን። ኦኬ፣ እሺ፣ በጣም ጥሩ። መምህር ስላሉ እሳቸው ያርሙናል። እኔና ክርስቶፎረስ ደግሞ ትንሽ እንጨምርልሽና እንዲሁ ለወጥ ሲል ነቃ ብለሽ ታዳምጫለሽ ነው። ግን መምህር ደግሞ እኛ ያጎደለውን አርመው መምህራችንም ስለሆኑ እሳቸው ፊት ብንሳሳት ሁላችንም እሳቸው ያርሙናል። እሺ፣ እኔ ጥቂት ደቂቃ ወስጄ እንትን ልበልሽ። ከዛ ደግሞ መምህር ክርስቶፎረስ ሜይ ቢ የረሳሁትም ካለ የሚስተካከልም ካለ አስተካክለው ያስተምሩናል ማለት ነው። እሺ፣ የመጀመሪያው ማወቅ ያለብሽ ነገር በደንብ ስሚኝ ሳራ። አምላክ በእኛ ጭንቅላት ምሳል በእኛ ጭንቅላት ይሄ አምላክ እንዲህ ቢያደርግ እንዴት ይሆናል፣ እንዲህ ቢሆን እንዴት ይሆናል የሚባል አይደለም። አምላክ በራሱ አምላክነት ባህሪው አንደኛው ምንድነው? ከአይምሮ ከጭንቅላት በላይ ነው። ለጭንቅላት የተመቸሽ አምላክ ካለ እርሱ ጣዖት ነው የሚሆነው። ኦኬ፣ አምላክነት ያሰኘው አምላክ ራሱ ያሰኘው አንደኛው ባህሪው ምንድነው? ከአይምሮ በላይ ሆኖ አንቺ ግን አማኟ በእምነት የምትረጁ ነው፣ በእምነት የምትቀበዩ ነው። ኦኬ፣ ራሱን ይገልጣል እሱ በወደደው። አማኙ ያን አምላክ በገለጠበት ራሱን ይረዳል። አምላክ ራሱን ሲገልጥ አማኙ ግን አይ አገላለጥ ለጭንቅላቴ አልተመቸኝም፣ አገላለጥ ግን ትንሽ ለጭንቅላቴ ከብዶኛል ካለ ያ አማኙ የሚፈልገው ቀላል አምላክ ጣዖታት ነው የሚፈልገው ማለት ነው። አምላክ ደግሞ ከዛ ባህሪ የወጣ ነው። ስለዚህ እሱን በደንብ ልታስተው ያስፈልጋል። ኦኬ፣ ሰው እኛ የምናወራው እግዚአብሔር ስለ ክርስቲያኖች በመገለጡ እግዚአብሔር ራሱ እንዴት ገለጠ፣ ትልቁ ይሄ ነው። በቃ ሶስትነት አንድነት ስንል አሁን አንቺ እንደለመድሽው ወይ እንደለመድ ነው በተለምዶ 1 2 3 ከዛ ደግሞ አንድ ሲታሰብ በአይምሮ 1 እና 3 እኮ ምናምን ታያለሽ አይደል? ይሄ አይምሮ ነው የሚለው። ታዲያ 1 እና 3 ሲባል ግን እንደዚህ እንደምንቆጥረው ዓለማዊ ቁጥር እንደምንቆጥረውና 1 3 እያልን እንደምንመድበው ነው አይደለም። አንድነትና ሶስትነት ስንል ምን ማለት ነው ሲባል ሶስትነቱ እንዴት ነው እግዚአብሔር የገለጠው፣ አንድነቱ እንዴት ነው የገለጠው፣ እኛ በሚቀለን መልኩ ሰዎች በሚረዱት መልኩ ስናብራራው እሱን ላሰማሻው። የመጀመሪያው እግዚአብሔር ሶስት ነው ስንል እግዚአብሔር ሶስት መለኮት ነው እያልን አይደለም። እግዚአብሔር ሶስት ነው ስል ራሱን በምንገለጠልን በስም ሶስት እንደሆነ ገለጠልን። ማን ብሎ? አብ፣ ወልድ፣ መንፈስ ቅዱስ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። በብሉይ ኪዳን እግዚአብሔር እያሉ ይጠሩታል አባቶቻችን። በሐዲስ ኪዳን ደግሞ ልጁን ገለጠልን። ልጁን በመግለጡ ደግሞ እግዚአብሔር አብ እንደሆነ ወይም አባት እንደሆነ፣ ወልድ የሚባል ልጅ እንዳለው፣ መንፈስ ቅዱስ የሚባል ደግሞ ሕይወት እንዳለ፣ ሰራጺ እንዳለ ደግሞ ተማርን ማለት ነው። እግዚአብሔር ራሱን ገለጠልን። ስለዚህ በስም ሶስት ነው እንላለን። በምን? አብ፣ ወልድ፣ መንፈስ ቅዱስ በስም ሶስት። በደንብ አስተው የምናገረውን
እንዳለ ይህን የምናገረው መጽሐፍ ቅዱስ ሰጥሻለሁ። ከዛ እግዚአብሔር በግብር ደግሞ 3 ነው። በግብር 3 ነው ማለት ነው። አብ አባት ነው። አብ ልጅ አይደለም። አብ አባት ነው። የባህሪ ልጅ አለው። ማን የሚባል? ወልድ የሚባል ኦኬ። የባህሪ ልጅ ማለት ነው አብን መስሎ አብን አክሎ አብን ተካክሎ ከአብ እኩል የሆነ ማለት ነው። ኦኬ የባህሪ ልጅ ይባላል። ወልድ። ከዛ ደግሞ መንፈስ ቅዱስ አለ። ከአብ የሚወጣ ከአብ የሚሰርጽ ወይም መንፈስ ቅዱስ የአብና የወልድ ሕይወት እስትንፋስ የተባለው ማለት ነው። ስለዚህ በግብር 3 ነው ማለት ነው። አብ ወልድ አይደለም፣ ወልድ አብ አይደለም። ስለዚህ ስንት አካል አለ አለን? 3 አካል አለ ማለት ነው። ስለዚህ አብ ወልድ ስላልሆነ አብ የወልድ አባቱ ነው፣ ወልድ የአብ የባህሪ ልጁ ነው። ምክንያቱም ኢየሱስ ክርስቶስ በመጽሐፍ ቅዱስ አንተ ማነህ ሲሉት እኔ የአብ ልጅ ነኝ ይላል። አስተውይ። አንተ ማነህ ሲባል እኔ የአብ ልጅ ነኝ ይላል። ከዛ ደግሞ እኔ ደግሞ የሰው ልጅ ነኝም ይላል ጌታ። የሰው ልጅ የተባለው ለምንድን ነው? ከድንግል ማርያም ስለተወለደ በስጋ ማርያም ስለተገለጠ የሰው ልጅ ይባላል። ግን ደግሞ አስቀድሞ እሱ ታዲያ የት ነበረ ቢባል በክብሩ ከአባቱ ጋር ነበረ። ይህንን ደግሞ ሲናገር እኔ ከአባቴ ዘንድ ወጥቼ መጥቻለሁ አለ ጌታ። ጥቅሶቹን አሁን እሰጥሻለሁ ማለት ነው። እኔ ከአባቴ ዘንድ ወጥቼ መጥቻለሁ አለ። ስለዚህ አባቴ ብሎ ይጠራዋል አብን። ራሱ ወልድ። መቼ ነው አባቴ ያለው? ከድንግል ማርያም ሲወለድ አይደለም፣ አስቀድሞም አባቴ ነበር እያለ ነው ጌታ። ስለዚህ በግብር 3 ነው ማለት ነው። አብ የወልድ አባት ነው። ወልድ የአብ የወልድ አባት ነው። ወልድ የአብ ልጅ ነው። መንፈስ ቅዱስ ሰራጺ ነው፣ ከአብ የሚወጣ ነው እንዳለ ማለት ነው። ይሄ ግብር ምን ነው? ከዛ ደግሞ የስም አልን፣ ግብር አልን፣ ከዛ አካል አልን። የአካል 3ነት ማለት አብ አካላዊ ነው። አብ አካላዊነት ማለት እኔነት አለው ማለት ነው። እኔ ባይ ነው ማለት ነው። ኦኬ ፐርሰን ነው ማለት ነው። ወልድም አካላዊ ነው፣ እኔ ባይ ነው። መንፈስ ቅዱስም እኔ ባይ ነው። ኦኬ ስለዚህ 3 አካል አለ ማለት ነው። 3 ስም፣ 3 ግብር፣ 3 አካል። እስካሁን ድረስ አስተዊ 3 መለኮት፣ 3 አምላክ አላልኩም። እሺ እስካሁን እያወራ ያሉት ምንድን ነው? ግብር አባት፣ ልጅ፣ መንፈስ ቅዱስ ሰራጺ፣ ስም አብ ወልድ መንፈስ ቅዱስ። ከዛ ደግሞ ምን አልኩሽ? ስም አካል እና ግብር። አካል ደግሞ አብ ፍጹም አካል ፍጹም ገጽ፣ ወልድ ፍጹም አካል ፍጹም ገጽ፣ መንፈስ ቅዱስ ፍጹም አካል ፍጹም ገጽ፣ እኔነት ማለት ነው አለ። ወደ መለኮት ስትመጪ ግን ወደ አምላክነት፣ ወደ መለኮትነት፣ ወደ ፈጣሪነት፣ ወደ ገዢነት፣ ይህን ዓለም ወደ መፍጠር፣ ይህን ዓለም ወደ ማሳለፍ፣ ወደ ፈቃድ፣ ወደ እውቀት ስትመጪ ግን አንድ ነው እንላለን። የተለያየ እውቀት የለም፣ የተለያየ ፈቃድ የለም፣ የተለያየ መለኮት የለም፣ የተለያየ አምላክ የለም። አንድ አምላክ፣ አንድ መለኮት፣ አንዲት ስልጣን፣ አንዲት አገዛዝ። በሶስቱ ስም አንድ መለኮት፣ በሶስት ግብር አንድ እግዚአብሔር፣ በሶስት አካል አንድ መለኮት እንላለን ማለት ነው። ይህን ሁሉ በመጽሐፍ ቅዱስ አሳየኝ ካልሽኝ አሳይሽ። ትልቁ ያሉን ጥቅስ እያሽ ነው አይደለ? አልነገርከኝም እስካሁን ጥቅስ። አይ ኖ እኮ ልትይዥ ነው ወይ ማለት ነው። ምክንያቱም ቅድም ቃል በቃል መመር ያሉትን ነገሮች ስደግሚ ስላልሰማው በደንብ ተከታተይም ብዬ ነው። እሺ ኦኬ ልጀምር። አሁን እንግዲህ ከዘፍጥረት ልጀምርልሽ። ለምን እስልምናን ተውኩት የሚለውን አንድ ርዕሱን ወደ ጎን አድርግልኝ። ዲቫ ርዕሱን ጠጋ አድርግላቸው ዲያቆን። ካልተመቾት ዲያቆን እኔ እያወጣሁለት እርሱ መናገር ይችላል። እሺ እሱም ጥሩ ሀሳብ። እንዲሁም በስልኬን ወደ ደረታች ከማድረግ እሺ ኮንሰንትሬት ትልቁ ላይ ሆን አንዴ ትልቁ ላይ አርጎኛ ጀማ በእጄ ስለሆነ ጥሩ እንዲሁም ጥሩ ሀሳብ። ዴቭ ሞዴሬተሮች ትልቁ ላይ አርጉኝ፣ እኔ ራሴን ማድረግ ስለማልችል ነው። ሞዴሬተር አይደለሁም አይገርምህም? እሺ ዴቭ አለ ወይ? ሞዴሬተሮች ካላችሁ ትልቁ ላይ አርጉት። ኮንስታንቲኖስ 1700 ሰው ሞዴሬተር የለም። በጣም ነው የሚያሳዝን። እኔ እኮ ሞዴሬተር ነኝ፣ ግን እንዲህ ልበልና እስከዛ ድረስ ይቀጥሉሽ። እሺ ይታይሽ ይሆን ዴቭ? ሞዴሬተር ምንድን ነው? የታለ ናኑሻ ምናምን የላችሁ? ኔትወርክ ተቋርጧል። ሳሪ አለን እኔና ክርስቶስ አለ። ችግር የለም። በቃ እንደዚህ ይቀጥሉ፣ ይታየኛል። ችግር የለም። ኮመንቱን አብሮትና ሞዴሬተሮች እንዲመጡ አድርጓቸው። ኮመንቱን ስታበሩላቸው መኖራቸውን ነግሯቸዋል።
ኮመንትን ለማብራት እኮ ሞዴሬተር የለንም፣ ተቸገር። ኮመንት እንዴት ነው የሚያበራው? ሞዴሬተር አለ። ኦኬ እቺ እንትኗ ላይ ግባና ሼር የምትለው አለች ከርቭ ነገሯ፣ ቀስት ነገሯ፣ እሷን ስትነካት ከዛ ሞዴሬተር